ጤና ይስጥልኝ። የዕለተ ማክሰኞ ሐምሌ 14 2018 ዓ.ም የዋዜማ ዕለታዊ አበይት ዜናዎችን ይዘን ቀርበናል። አብራችሁን ቆዩ። ለቀናት ሳይጀመር ቆይቶ ሐምሌ 13 ቀን የተጀመረው አገራዊ የምክክር ጉባኤ በስድስተኛ ቀኑ በአጀንዳዎቹ ዙሪያ በንዑስ ቡድኖች ተከፋፍሎ ምክክር መጀመሩንና በውሳኔ አሰጣጥ ሂደት ላይ ዋና ሚና ባለው የክልል ተወካዮች ጉባኤ አወቃቀር ላይ ማሻሻያ ማድረጉን ዋዜማ ሰምታለች። ቀደም ሲል 211 አባላት ይኖሩታል ተብሎ የነበረው የክልል ተወካዮች ጉባኤ የአባላቱ ቁጥር አሁን ወደ 284 እንዲያድግ ተደርጓል። በምክክሩ ከተካተቱ ተጽዕኖ ፈጣሪ የተባሉ ግለሰቦች የቀረበውን የውክልና ጥያቄ ተከትሎ 45 ወንበሮች እንዲመደቡላቸው መደረጉና ለክልሎች ተጨማሪ የሴቶች ኮታ ለቁጥሩ መጨመር በምክንያትነት ተጠቅሰዋል። በአዲሱ አወቃቀር መሰረት ከ284ቱ የጉባኤው አባላት መካከል 60 የሚሆኑት በቀጥታ የፌዴራልና የክልል መንግስታት ተወካዮች ናቸው። በተጨማሪም ገዢው ብልጽግና ፓርቲ ለፖለቲካ ፓርቲዎች ከተመደበው ወንበር እንዲሁም በወጣቶችና ሴቶች አደረጃጀቶች በኩል ተጨማሪ መቀመጫዎችን የማግኘት እድል ስላለው በውሳኔ ሰጪው ጉባኤ ውስጥ ከፍተኛውን ስልጣንና ውክልና እንደሚይዝ ይጠበቃል። ምክክሩ በአግባቡ እንዲመራ ለማድረግ የተዘጋጀው የተመካካሪዎች የሥነ ምግባር መመሪያ የአገርን ክብር የሚነኩ የጥላቻ ተንኳሽ ንግግሮችን የሚያደርጉና ግልጽ የጥላቻ ፊት የሚያሳዩ ተሳታፊዎች ላይ ጥብቅ እርምጃ ለመውሰድ የሚያስችል አንቀጽን አካቷል። ከፌዴራሉ መንግስት ጋር የሚደረጉ የሰላምና የውይይት አማራጮች መዘጋታቸውን በመጥቀስ የትግራይ ህዝብ የውስጥ አቅሙን በማጠናከር ለቀጣይ የትግል ምዕራፍ እንዲሰለፍ ህወሓት ጥሪ ያቀረበ። ድርጅቱ ባወጣው መግለጫ በክልሉ ላይ የተጋረጠውን አደጋ ለመመከት በሚል የውስጥ አንድነትን የማጠናከር ስራ እየሰራ መሆኑን አመልክቷል። በክልሉ አዲስ የፖለቲካና የኃይል አሰላለፍ ሊፈጠር እንደሚችል የጠቆመው መግለጫው ከፌዴራል መንግስቱ ጋር ልዩነት ካላቸውና ህልውናችን አደጋ ላይ ወድቋል ከሚሉ ሌሎች የፖለቲካ ትጥቅ ያነገቡ ኃይሎች ጋር ጥምረት በመፍጠር እንደሚንቀሳቀስ ገልጿል። በሌላ በኩል ትግራይን በሚመለከት መንግስት ላይ ክስ ያቀረበው ኢህአፓ በበኩሉ መንግስት በግጭት ማቆም ስምምነቱ የገባውን ቃል በመጣስ ትግራይን በድምፅ አልባ ከበባ ውስጥ በማስገባት ክልሉን ወደ ዳግም ጦርነት ለመመለስ በትጋት እየሰራ ይገኛል ብሏል። ፓርቲው የመንግስት ሰራተኞችን ደሞዝ፣ የነዳጅ አቅርቦትና በጀት የመከልከል፣ የመሰረታዊ አገልግሎቶች ማዕቀብ የማድረግ፣ የትራንስፖርት አማራጮችን የመዝጋትና ለትግራይ ህዝብ የተሰበሰበ የእርዳታ ገንዘብን የመቀማት ድርጊቶችን ሲፈጽም ቆይቷል በማለት ወንጅሏል። ፌዴራል ፖሊስ በጅቡቲና የመን በኩል ዜጎችን ወደ ሳውዲ አረቢያ ሰዎችን ሲያዘዋውሩና ከተጎጂዎች ከ1 ቢሊዮን ብር በላይ የተቀበሉ 17 ግለሰቦችን በቁጥጥር ስር በማዋል ክስ እንዲመሰረትባቸው ለፍትህ ሚኒስቴር ላከ። ፖሊስ ተጠርጣሪዎቹ በዚህ መንገድ ከ60 በላይ ሰዎች ህይወት እንዲጠፋና ቀሪዎቹ ተጎጂዎች የመን ውስጥ በመጋዘኖች ታጉረው ከፍተኛ ኢሰብአዊ ድርጊቶች እንዲፈጸምባቸው አድርገዋል ብሏል። ተጠርጣሪዎቹ ለተጎጂዎች ቤተሰቦች ስልክ በማስደወል ከፍተኛ ገንዘብ ሲጠይቁ እንደነበር የጠቀሰው ፖሊስ ገንዘብ መክፈል ላልቻሉ ቤተሰቦች ተጎጂዎችን እያሰቃዩ ተንቀሳቃሽ ምስል በመቅረጽና በመላክ የስነ ልቦና ጫና ሲፈጥሩ እንደነበር ማረጋገጡን ገልጧል። ተጠርጣሪዎቹ ከ40 ሺህ በላይ ሰዎችን በህገወጥ መንገድ በየመን በኩል ማዘዋወራቸውንም ፖሊስ ጠቅሷል። በተጠርጣሪዎቹ ላይ የተጠናቀረው የምርመራ መዝገብ በሰው የመነገድና በህገወጥ ሐዋላ እንዲሁም በህገወጥ የገንዘብ ዝውውር ወንጀል መፈጸምን ያካተተ ነው ተብሏል። በሌላ በኩል ባለፈው ሳምንት ሰኞ በርካታ ኢትዮጵያውያን ከዛምቢያ ወደ ቦትስዋና በህገወጥ መንገድ ለመግባት የዛምቤዚ ወንዝን በጀልባ ለመሻገር ሲሞክሩ ከሰመጡት መካከል የሶስቱ አስከሬን መገኘቱን የዛምቢያ ጋዜጦች ዘግበዋል። ሁለቱ አስከሬኖች የኢትዮጵያውያን መሆናቸውን ፖሊስ እንዳረጋገጠ ዘገባዎቹ ጠቅሰዋል። 5 ኢትዮጵያውያን በህይወት እንደተገኙ ባለፈው ሳምንት መጨረሻ ላይ የወጡ ዘገባዎች አመልክተው ነበር። በወቅቱ ወንዙን ለማቋረጥ ሲሞክሩ ነበር የተባሉት ኢትዮጵያውያን ብዛት 15 ያህል እንደሚገመት ተነግሯል። የአገሪቱ ወታደሮችና ፖሊስ ቀሪዎችን ኢትዮጵያውያን ለማግኘት ፍለጋቸውን ቀጥለዋል ተብሏል። የትግራይ ክልል ምክር ቤት ያወጣው አዋጅ እንዲሻሻል ቅድሚያ ለሰብአዊ መብቶች የተባለው የመብት ተሟጋች ድርጅት ምክር ሐሳቦችን አቀረበ። በአዋጁ ላይ በወንጀል እንዲያስጠይቁ የተዘረዘሩት ክብር መንካትን፣ ማዋረድንና ሐሰተኛ መረጃ ማሰራጨትን የሚመለከቱ አንቀጾች ከአዋጁ እንዲሰረዙና አዋጁ በምትኩ የግጭት ቅስቀሳ ማድረግን ወንጀል በማድረግ ላይ ብቻ እንዲወስን ጠይቋል።
በአዋጁ መሰረት በተለያዩ ወንጀሎች የተጠረጠሩ ሰዎች የፍርድ ቤት ዋስትና እንዳያገኙ በጅምላ የሚከለክለው የአዋጁ አንቀጽ እንዲሻሻል የጠየቀው ድርጅቱ በምትኩ ዋስትና የመከልከል ጉዳይ በእያንዳንዱ ግለሰብ የወንጀል ደረጃ መታየት አለበት የሚል ምክረ ሀሳብ አቅርቧል። ጠላትና በህልውና ላይ የተፈጸመ ወንጀል የሚሉት የአዋጅ ድንጋጌዎች ግልጽነት እንደሚጎላቸው ድርጅቱ የጠቀሰ ሲሆን አዋጁ የድርጊቱን ፈጻሚዎች ዓላማ በትክክል ግምት ውስጥ ባስገባ መልኩ ሊተረጎም እንደሚገባው ሀሳብ ሰጥቷል። አዋጁ ከህገ መንግስቱና ኢትዮጵያ ከፈረመቻቸው ዓለም አቀፍ ህግጋት ጋር የሚጣጣም መሆን እንዳለበት በመጥቀስ የኢትዮጵያ ሰብአዊ መብቶች ኮሚሽን አዋጁን እንዲመረምርና አፈጻጸሙን እንዲከታተል ጭምር ድርጅቱ ጠይቋል። አዋጁ የክልሉ አስተዳደር አስቸኳይ ጊዜ አዋጅ ባላወጀበት ሁኔታ የታወጀ እንደሚመስል ጭምር የገለጸ ሲሆን እንዲህ አይነት አዋጅ በክልል ደረጃ ማውጣት ይቻላል ወይ የሚለውን ጥያቄ ጉዳዩ የሚመለከታቸው የፌዴራል መንግስት ተቋማት ውሳኔ እንዲሰጡበትም ምክረ ሀሳብ ለግሷል። የሰኔ ወር የምግብ ዋጋ ግሽበት 15.1 በመቶ መድረሱን የፌዴራል ስታቲስቲክስ አገልግሎት ሪፖርት አመለከተ። በሰኔ ወር የምግብ ነክ ዋጋ ግሽበት 15.1 በመቶ ሆኖ የተመዘገበ ሲሆን በተለይም የእህል፣ የአትክልት፣ የስጋ፣ የቡናና የሌሎች መሰረታዊ የምግብ ፍጆታዎች ዋጋ ጭማሪ አሳይቷል። በሌላ በኩል የቤት ኪራይ፣ የትምህርት ቤት፣ የልብስና ጫማ እንዲሁም የምግብ ቤቶች፣ ሆቴሎች አገልግሎት ዋጋቸው በመጨመሩ ምግብ ነክ ያልሆኑትን 12.2 በመቶ የዋጋ ግሽበት አስመዝግበዋል። በሰኔ ወር የተመዘገበው አጠቃላይ የዋጋ ግሽበት ምጣኔ 13.9 በመቶ ሆኖ የተመዘገበ ሲሆን ይህም ምጣኔ በግንቦት ወር 13.4 በመቶ እንዲሁም በሚያዝያ ወር ከተመዘገበው 11.7 በመቶ ምጣኔ ጋር ሲነጻጸር ጭማሪ አሳይቷል። ዓለም አቀፉ የገንዘብ ድርጅት IMF በቅርቡ ባወጣው አምስተኛ ዙር የክትትልና የግምገማ ሪፖርቱ እንደ አውሮፓውያን አቆጣጠር በ2026 የኢትዮጵያ አማካይ ዓመታዊ የዋጋ ግሽበት ወደ 11.8 በመቶ ዝቅ ይላል ብሎ እንደሚጠብቅ ጠቅሶ የምግብ ዋጋ ግሽበት በተለይ ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች በከፍተኛ ሁኔታ የሚጎዳ በመሆኑ መንግስት እንደ ሴፍቲኔት ያሉ ድጋፎችን አጠናክሮ መቀጠል እንዳለበት አሳስቧል። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ጤና ይስጥልኝ።